ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በድጋሚ መልካም ሰንበት ለሁላችንም። ሳስበው ልጆች ታሪክ ማካፈል አለብኝ። አሁን በአእምሮ የመጣች ታሪክ አለች፣ ነግራቸዋለሁ። ከዛ በፊት ራሴን ላስተዋውቅ። አፈወርቅ እባላለሁ። ባለትዳር የአራት ልጆች አባት። ባለቤቴ ሰብለ ትባላለች። በአጋጣሚ ዛሬ አልተገኘችም። መልካም ጊዜ ባሉበት ልጆችም ባለቤቴን እመኝላቸዋለሁ። ዳዊት ቀድሞ ተናግሮታል። ረጅም ጊዜ ትውውቃለን። በዚህ መንገድ ቅርብ ያላቅም በእውነት ሰባኪዎችን ወይም ደግሞ እዚህ ቦታ የሚቆሙትን ሰዎች ሳላደንቅ አላልፍም። ምክንያቱም እዚህ ለመድረስ በጣም ብዙ ኮተት የተሸከምኩ ሰው ነኝ። እዚህ ጋር ለመቅረብ ብቃቱም አለ ብዬ አላስብም ነበር። ግን እዚህ ጋር ከመጣሁ በኋላ ሁሉ ነገር ሄዷል። ሰላም ነው፣ ሁሉ ነገር ሰላም ነው እና ከዳዊት ጋር ብዙ ጊዜ እንደዚህ መድረክ ላይ ቆመናል። ግን በተቃራኒው ነው። እኔ አስተዋዋቂ ነኝ፣ ፕሮግራም መሪ፣ እሱ ይሰብካል። በዚህ መንገድ ነበረ። ዛሬ ተቀያይረናል ቦታ። ስለዚህም እግዚአብሔር የተመሰገነ ነው። በተፈጥሮዬ ብዙም አይናፋር አይደለሁም፣ ሻይ አይደለሁም። አስተማሪ ነበርኩ። በሰዎች ፊት የመቆም ልምድ አለኝ። ግን በዚህ መልኩ አይደለም። የእግዚአብሔርን ቃል ይዞ መቅረብ በጣም ከባድ ነው። ብዙ ጊዜ እድል ተሰጥቶኛል። ብዙ ጊዜ አመልጣለሁ፣ ሸሻለሁ። ዋናው ምክንያት ያው ጊዜ የለም። እሱ ነው ፊት ለፊት የሚቀርበው። ግን ምክንያቱ ሌላ ነው። 2-3 ጊዜ ቀርቦልኛል። አሁን በመጨረሻ ሲመጣ ቴክስትን የላከው አየሁት። እውነተኛ ምክንያት ነበረኝ ላለመያዝ፣ ይህን ፕሮግራም ላለመውሰድ ትክክለኛ ምክንያት ነበረኝ። ግን አላውቅም በምን እንደሆነ ወዲያውኑ መልሼ ደወልኩለት። እወስዳለሁ ነው ያልኩት። እግዚአብሔር ስለዚህ ሁሉ የተመሰገነ ይሁን እና ለልጆች አጭር ታሪክ ልንገራችሁ። ለአዋቂዎችም ነው ነገሩ። ወደ ልጆች ታሪክ አድርጌ ቀይሬ እነግራቸዋለሁ። ግን ታሪኩ የሚነገረው ትልልቆች ነው። እንቁራሪት ታውቃላችሁ? በእኛ አካባቢ መንቆራሪት ነው የሚባለው። መንቆራሪት ነው እንቁራሪት የሚባለው? እንቁራሪት። ኦኬ። ያው ባክግራውንዴ ከወደ ሐረር ነው። ብዙ ለየት ያሉ ቋንቋዎች ልትሰሙ ይችላላችሁ፣ ከይቅርታ ጋር። እንቁራሪት የት ነው የሚኖረው? የት እንደሚኖር ምን ውስጥ ነው የሚኖረው እንቁራሪት ታውቃላችሁ? ውሃ ውስጥ። ከውሃ ውጭ መኖር ይችላል አይደለም እንዴ? እኔ መሬት ላይ አይቻካለሁ እንቁራሪት። ውሃም ውስጥ ይኖራሉ፣ መሬትም ውስጥ ይኖራሉ እንቁራሪቶች። እና እንቁራሪት አንድ የተለየ ባህሪ አላት። ይሄ የተለየ ባህሪዋ ምንድነው? በተለይ ከዌዘር ጋር ከአየር ጠባይ ጋር ራሷን ቶሎ አዳፕት የማድረግ ባህሪ አላት። ሲቀዘቅዝ አብራ ትቀዘቅዛለች። ሲሞቅም እስከ ተወሰነ ዲግሪ ሴንቲግሬድ ሙቀቷን እያመሳሰለ መኖር የምትችል እንስሳ ነች። በጣም የሚገርም ነው። እና
ምን አደረጓት? ይችን እንቁራሪት በድስት ውስጥ ጨመሩና ይቀቅሏት ጀመር። ሙቀት እየጨመሩላት በ20 ዲግሪ ሴንቲግሬድ ሲሆን 20 ዲግሪ ሴንቲግሬድ ትኖራለች። ከዛ ጋር ተመቻችታ 50ም ሲኖር ተመቻችታ ትኖራለች። 50 ታደርገዋለች የእሷንም የሰውነት ሙቀት ማለት ነው። 60ም ሲሆን እንደዛ እያደረገች መኖር ትችላለች። ግን ያ ውሃ ልክ 100 ዲግሪ ሴንቲግሬድ በሚደርስበት ሰዓት አትችለውም። ያንን እንትን ማምጣት አትችልም። እሷ የምትችለው እስከ 99 ዲግሪ ሴንቲግሬድ ድረስ ማመሳሰል ትችላለች፣ መኖር ትችላለች። ግን ያ 100 ከደረሰ በኋላ አለቀላት፣ ትሞታለች። ይህን ታሪክ የምነግራችሁ ለምንድን ነው? እኛ ሰዎች ኃጢአት የማይሰራ ሰው የለም። ኃጢአት እንሰራለን፣ እንሳሳታለን። ያንን ስህተት ኮምፕሮማይዝ በማድረግ ከሱ ጋር ከስህተቱ ጋር አንድ ላይ እንሄዳለን፣ ምክንያት እየሰጠን ለስህተታችን። ልክ አሁን እኔ ዳዊት ይሄን እንትን በሚሰጠኝ ሰዓት አስፈላጊ መሄድ እንዳለብኝ ይገባኛል። ግን ይሄ ስለሆነ ነው ይሄ ስለሆነ ነው ምንም የአእምሮ ወቀሳም አይሰማኝም፣ እቀጥላለሁ። በተለያዩ ኃጢአቶችም ከኃጢአት ጋር መኖር እንችላለን እየተመሳሰል የራሳችንን ምክንያት እየሰጠን መጨረሻ ላይ ግን የማንወጣበት ደረጃ እንደርሳለን። መውጣት ያቅተናል ከዛ ውስጥ። የመንቆራሪቷም ታሪክ ይሄ ነው። ልጆችም ወላጆች ስህተት በሚነግሯችሁ ሰዓት ይሄ መሆን የለበትም ሲሏችሁ ወዲያው ነው መተው ያለባችሁ። ይሄን ስላልኩ ነው ይሄ ስለሆነ ነው ብላችሁ ምክንያት መስጠት አያስፈልግም። እኛም አዋቂዎችም የኃጢአት የመንፈስ ቅዱስ ወቀሳው የሚመጣበት ሰዓት ወዲያው መስማት አለብን። ችላ ብለን በራሳችን ምክንያት እያደገ ሄዶ መጨረሻ ላይ የማንወጣበት ወይም ደግሞ የመንፈስ ቅዱስን ድምፅ የማንሰማበት ጊዜ ይመጣል። ያ ከመሆኑ በፊት እንደ መንቆራሪቷ እየተመቻቸን መኖር ሳይኖር ቀድመን እንውጣል ማለት ነው። አመሰግናለሁ። ኦኬ፣ የዛሬው ልናገርበት ያሰብኩት ታሪክ ያለው የሐዋርያው ጴጥሮስ መልእክትን ነው። ደግሜ አነበዋለሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። እንደገና እዚሁ ላይ ወደ ኋላ መለስ ብለን በዚሁ በጴጥሮስ መጽሐፍ ላይ እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩን ዘንድ በመጠን ኑሩ። ልናገር ያሰብኩት እቺ መጠን በምትለዋ ላይ ነው። ወይም ደግሞ በሌላው ትርጉም ራስን መግዛት ነው የሚለው እና እንዴት ነው ይሄ መጠን ምንድን ነው? የአንድ የክርስቲያን በቀጥታ ለክርስቲያኖች ለእኛ የተሰጠ እንትን ነው። ይሄ መጠኑ ወይም ደግሞ ያለ መጠን እንዳንኖር ወይም ደግሞ ከእግዚአብሔር ወይም ደግሞ ከመንፈስ ቅዱስ ውጭ እንዳንሆን በመጠን ኑሩ። ካልሆነ ግን ኮንሲኩዌንሱ አለ፣ እንበላለን። እና ያ መጠን ምንድን ነው? ወይም ደግሞ ራስን መግዛት የሚለው እንመለከታለን። እና እዚህ ወደ ኋላ ተመልሰን ሁለተኛ ጴጥሮስ ምዕራፍ 1 ከ3 እስከ 6 የመለኮቱ ኃይል በገዛ ክብሩና በጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ እውቀትና ጸጋ ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ
በጎነትን ጨምሩ፣ በጎነትም እውቀትን፣ በእውቀትም ራስን መግዛት፣ በእውቀትም ራስን መግዛት ወይም ደግሞ ይሄ መጠን የተለያየ ሰዎች ሆነን ሳለን መጠኑ ወይም ዶዙ አንድ አይነት ነው። ይሄ መጠን ምንድን ነው? በእውነት በጣም አስፈላጊ ነገር ነው። በዚህ ላይ በመጨረሻ ላይ በማነበው በሉቃስ መጽሐፍ ላይ አንድ ቻሌንጅ አለ የምሰጣችሁ። በሱ ነው የምንዘጋው እና ይሄ ሁለተኛው እንግዲህ በመንፈስ ራስን መግዛት ወይም በመጠን መኖር ማለት ከባድ ነው እና ይህን እንትኑን ከመናገር በፊት አንድ ታሪክ ልንገራችሁ። እውነተኛ ታሪክ ነው፣ ነግሬያቸዋለሁ። ከሀረር ነው የመጣሁት። በተለይ ሀረር ከተማ ውስጥ በነበርንበት ጊዜ በተለይ ክረምቱ በጣም ቆንጆ ነው ማለት ጓደኞቻችን በክረምት ሄዱ ሁሉ ወደ ሌላ ወደ ዩኒቨርሲቲ ወደ ለተለ ወደ ስራ የሚሄዱ ሰዎች በክረምት ይመለሳሉ እና በጣም ቆንጆ ጊዜ ነው የምናሳልፈው። በተለይ ከዩኒቨርሲቲ የሚመጡ ልጆች ብዙ ነገሮችን ይዘውልን ነው የሚመጡት እና በሀረር እንግዲህ በእኛ እንትን የሚደረግ ነገር አለ። ያው የምንሰባሰብበት የሚሰበስበን አንድ ነገር አለ እና አንድ ግሩፕ አለን። በአንድ ግሩፕ ውስጥ አንድ የተለየ ጓደኛ አለን። ማለት ባህሪው ትንሽ እየወጣ ነው፣ ለየት ያለ ነው እና በምንሰበሰብበትም ሰዓት ለብቻው ነው የሚቀመጠው። የእኛን ወሬ አያዳምጥም። የራሱ እንትን ያለው እንግዲህ እኛ በምንሰበሰብበት ሰዓት ፍልስፍና አለ፣ ሳይንስ አለ፣ ምንም የሌለ ነገር የለም። ብዙ ነገር ነው የምንሰማው ተሰብስበን። ያ ልጅ ምንም አይሰማም። የራሱን እንትን የሚያደርገው ምን እንደሚያደርግ ታውቃላችሁ? ሂሳብ ነው የሚሰራው። ምን አይነት ሂሳብ ይሰራል? ሎተሪ ለራሱ ያወጣል። በየቀኑ የተለያየ አማውንት ለራሱ ነው የሚያወጣው። ይሄን አልደርሶኛል ነው የሚለው። ዛሬ 20 ሺህ ብር ደርሶኛል ብሎ ይቀመጣል። ያው ያን የሚደረገውን ነገር ይደረግና እዛ ከፍታ ላይ የሚደረስበት ሰዓት እሱ ሂሳብ ይጀምራል። ይሄ እንደዚህ ያደርጋለሁ፣ ይሄ እንደዚህ ያደርጋለሁ። ሎተሪ እኮ አልወጣለትም፣ ራሱ ነው የሚያወጣው ለራሱ። ይሄን ያህል ይሄ እንደዚህ ያደርጋለሁ። ይሄ በቃ ሂሳብ ሰርቶ ወረቀቱ መዓት ወረቀት ነው፣ እሱን ነው የሚሰራው። እኛ ስለምናውቅ እሱን ምንም ጉዳያችን አንለውም። እኔ ከጊዜ በኋላ ነው አሁን እዚህ ከመጣሁ በኋላ ትዝ ይለኛል ልዩ እና ጠየቅኩ ስለዛ ልጅና አሁን በህይወት የለም እና ባወጣው ሂሳብ አይራካም ሁል ጊዜ። በሚቀጥለው ቀን 30 ሺህ አድርጎ ይጀምራል። እሱ በደፈነ ቁጥር ሌላ የሚከፈት ጉድጓድ አለ። አይበቃውም። በቃ እኛ አቴንሽንን ስለማንሰጠው በቃ እንዴት ነው ሞላለህ ምናምን እንለዋለን። አልሆንም ይላል። ሌላ ያስፈልገኛል ይላል። በዛን ሰዓት የብሔራዊ ሎተሪ 250 ሺህ የኢትዮጵያ ብር ብቻ ነበር እስከዛን ጊዜ እንጂ አሁን 50 ሚሊዮን ምናምን ደርሶ መሰለኝ እና መጨረሻ ላይ 250 ሺህ ደረሰ። አልበቃውም። ደስተኛ አልሆነም። በቃ ከዚህ በላይ ብሔራዊ ሎተሪም የለም፣ ከዚህ በላይም ገንዘብ ማሰብ አልችልም ብሎ አቆመ። ያንንትን እና ያ ልጅ ሁልጊዜ እንትን ይለኛል እና አሁን የኔም ኑሮዬን ስመለከተው ምናልባት የሁላችሁም እንትን ሊሆን ይችላል፣ ወይም ደግሞ ኖርማል ነው። እንሮጣለን ሁላችንም። በ1 ሺህ ብር የምንኖረው ኑሮ አንድ አይነት ነው። በ2 ሺህም በ3 ሺህም አንድ አይነት ነው። የተለወጠ ነገር የለም። እኛ ገበያችን በጨመረ ቁጥር ምንድን ነው የሚሆነው? ሌላ ጉድጓድ እየተከፈተ ነው የሚሄደው። እንዴት ነው የምንሞላው? ይሄንን መጠናችን ምኑ ጋር ነው? ክፍት ቦታ አለ። ያን ክፍት ቦታ እንዴት አድርገን እንሙላው?
እና በገላትያ መጽሐፍ ላይ ሄደን ስናነብ ይሄ ራስን መግዛት ወይም ደግሞ በመጠን መኖር የመንፈስ ቅዱስ ፍሬ እንደሆነ ተቀምጧል። የሚያስፈልገን ነገር ግልጽ ነው። የመንፈስ ቅዱስ ፍሬን ማግኘት ይኖርብናል፣ መውሰድ ይኖርብናል። በጣም ከሚገርመኝ ነገር ክርስቶስ ወይም ደግሞ የምናመልከው አምላክ እኛ የተለያየን ሰዎች ሆነን ሳለን እሱ አንድ ሆኖ ሳለ ለእኔ ያለኝ ክርስቶስ ለሌላም ያለው ክርስቶስ አንድ አይነት ነው። እኔ ረክቻለሁ። ሁሉን የሚያረካ አምላክ ነው። እጅ እግር የሌለው እየተንፏቀቀ የሚዘመር እግዚአብሔር ይመስገን ይላል። ረክቷል። እላይ ያለውም ብዙ ሀብት ያለውም እግዚአብሔር ይመስገን ይላል። ይህን አምላክ ነው የምናመልከው። ሁላችን አንድ የሚያደርገን እንድቀና እንኳን አያደርገኝ። በሌላ ሰው እንኳን እንድቀና እንዴ ለእሱ ይህን ያህል ሰጥቶ እኔ እንዴት እንደዚህ ይኖራል? እግር የሌለው በትክክል አፉን ከፍቶ መናገር የማይችል ከንፈሩ መቅጠም የማይችል እግዚአብሔር ይመስገን ተጨንቆ እግዚአብሔር ይመስገን ይላል። የሚያስፈልገን እሱ ነው እና በዚህ ሁሉ ውስጥ አሁን ይሄ የመንፈስ ፍሬ ወይም ደግሞ እንትን የሌለው ሰው ራስን የማይገዛ ወይም ደግሞ በመጠን መኖር የማይችል ሰው በምሳሌ 25-28 ላይ እንዴት አድርጎ አስቀምጦታል መሰለህ? በጣም በሚገርም ሁኔታ ቅጥር እንደሌላት እንደፈረሰ ከተማ መንፈሱን የማይከለክል ሰው እንደዚሁ ነው ይላል። ራሱን የማይገዛ ሰው ምን አይነት ሰው ነው? ማንም ሰው የሚገባበት ማንም ሰው የሚወጣበት እኛ በአእምሯችን ውስጥ ብዙ ነገር ክፉ ነገር የምናስተናግድ ሰዎች እንሆናለን ማለት ነው። ራስን መግዛት በጣም ከባድ ነገር ነው። እዚህ ጋር በመጠን ኑሮ ሲል ኑሮ ብዙ ነገር ነው። ኑሮ አንድ ነገር ወይም ደግሞ የገንዘብ የምናምን ብቻ አይደለም። በመጠን መኖር ማለት ብዙ ዘርፍ አለው እና ያን ሁሉ የሚሸፍን ይሆናል ማለት ነው። እና ከዛ የምናመልጥበት መንገድ በሉቃስ ምዕራፍ 5 እዛ ላይ ሄደን ትንሽ ዘለግ ያለ ጥቅስ እናነባለን። ሉቃስ 5:1-11 ሕዝቡም እግዚአብሔርን ቃል እየሰሙ ሊያስጠብቡት ሳሉ እርሱ ራሱ በጌንስጥረ ባህር ዳር ቆሞ ነበር። በባህር ዳርም ቆመው የነበሩት 2 ታንኳዎች አየ። አሳ አጥማጆችም ግን ከእርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲሉ ያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦችን እንጥላለሁ አለው። ይህንንም ባደረጉ ጊዜ እጅግ ብዙ ዓሣ ያዙ። የነበሩትን ጓደኞቻቸው መጥተው እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስን ግን ይህን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት ዓሣ እርሱ ከእርሱ ጋርም የነበሩ ሁሉ ተደንቀዋልና፣ እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት። ይሄ ስለ ጴጥሮስ ሲነገር እኔ በጣም ደስ ይለኛል። ደቀ መዛሙርቶቹ ሁሉም መልካም ናቸው፣ ግን የሱ
በራሴም ላይ ያለው በተለያዩ ሰዎች ላይም ስለማየው ለሰብአዊ እንትን በጣም የቀረበ ይመስለኛል ከሌሎቹ ደቀ መዛሙርቶች እና ስለዚህ ጥቅስ በተለያዩ በሶስቱም ወንጌሎች ላይ ተመልክቼዋለሁ። ስለዚህ ቦታ ትንሽ ለየት አድርጎ የጻፈው ሉቃስ ነው። ማለት ኢየሱስ ስለጠራቸው ደቀ መዛሙርቶች እንዴት እንዲከተሉት እንዳደረገ አሁንም ጥሪ ነው እዚህ ላይ እና ሉቃስ ትንሽ ለየት አድርጎ ጽፎታል። ለየት አድርጎ የጻፈው ምንድን ነው? በቀጥታ ጴጥሮስ ላይ ነው የሚያተኩረው። ኢየሱስ ክርስቶስ የማን ታንኳ ውስጥ ነው የገባው? ጴጥሮስ ታንኳ ውስጥ ነው የገባው። ኢየሱስ ክርስቶስ ሰውን እንድታጠምድ እንዳደረግሃል ያለው ቀጥታ ጴጥሮስን ነው። እዚህ ጋር ሌሎቹ ተከተሉ ነው የሚለው እና እዚህ ጋር ግን የኔ ዋናው ኮንሰርን ምንድን ነው? ኢየሱስ ክርስቶስ በመጀመሪያ መጥቶ ካስተማረ በኋላ ነው ችግራቸው አይቷቸዋል ከላይ ሆኖ እና እንትኑ አሳ እንዳላገኙና ባዶ ማጥመጃቸውን ሲያጥቡ ተመልክቷቸዋል። እንዳላገኙ አይቷል። እሱ ግን መጥቶ በቀጥታ ወደዛ አይደለም የገባው፣ ታንኳ ውስጥ ሆኖ አስተማረ። ካስተማረ በኋላ መረቡን ጣለው ነው ያለው። ጴጥሮስ ይናገራል። አይ ሞክሬያለሁ እኮ ምንም እኮ አላገኘሁም፣ አንተ ካልገኝ ግን እጥላለሁ ብሎ ጣለ። ግን ውጤቱ እንደዛ አልነበረም፣ እንደ በፊቱ አልነበረም። ብዙ አሳ አገኘ። ጴጥሮስም ከድህነት ወደ ሀብታምነት በአንድ ጊዜ ነው ያወጣው። ሊሸከሙት የማይችሉት አይቶት የማያውቁ አሳ ነው ያገኘው። ምንድነው ጴጥሮስ ያደረገው? በዛን ሰዓት ሄዶ ወደቀ። እኔ ኃጢአተኛ ነኝ፣ ከኔ ጋር ራቅ ነው ያለው። በቀጥታ መልስም ኢየሱስ መልስ የሰጠው ለማን? ጴጥሮስ ነው። እና ከዚህ በኋላ አሳ አታጠምድም፣ ሰውን ታጠምዳለህ ነው ያለው። እዚህ ጋር ያለው ሪያክሽን ነው በጣም አሪፉ። ጴጥሮስ ሀብታም ሆኗል፣ አሳ ሞልቷል። እንደ ሰው ምን መደረግ ነበረበት? ያን አሳ ይዞ ይሄን ሸጬ ለዚህ አደርጋለሁ፣ ይሄን ነገር ይሰጣለሁ፣ ይሄን በዚህ በኩል አደርጋለሁ። ፕላን ነበር ማድረግ የነበረበት። አሁን እግዚአብሔር እኔ ገንዘብ ቢሰጠኝ ፕላን ነው የማደርገው። ይሄን በዚህ በኩል፣ ይሄን ለልጄ፣ ይሄን ለእንደዚህ፣ ይሄን ለእንደዚህ ፕላን ነው። ጴጥሮስ እዛ ውስጥ አልነበረም። ና ሲለው ተከትሎ ነው ሄደው። አብረውትም የነበሩ ጓደኞቹ አብረውት ሄዱ። አሳው ወዴት ሄደ? ወደ መረቡ ወደ ባህሩ ውስጥ አልመለሱትም። ምንድን ነው ያደረጉት? ጀልባውን አውጥተው ወደ ጥጋ ሲይዘው ነው የሄዱት። የጴጥሮስ ወይም ደግሞ የጓደኞች እምነት በጣም 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 የሚገርም ነው። ወይም ደግሞ ብልጥም ልትላቸው ይችላለሁ። ይሄ ሰውዬ ይሄንን ከሰጠን ሌላም እኮ አለው፣ ሌላም ይሰጠናል ብለው ሊሄዱ ይችላሉ። ግን እነሱ ሰጪውን ነው ተከትለው የሄዱት፣ የተሰጣቸውን አይደለም። እኛ ግን ብዙዎቻችን ከራሴም ጨምሮ በሰጠን ላይ እናተኩራለን። አሁንም በመጠን ለመኖር ወይንም ራስን መግዛት ማለት ለኔ ይሄ ነው። የተሰጠንን ሳይሆን ወደ ሰጪው አይቋረጥም፣ አይነጥፍም፣ ሁልጊዜ ይኖራል። ምክንያቱም ሰጪው ከሰጪው ጋር ነው። ይሄ ለገንዘብ ብቻ አይደለም። ኑሮ ዘርፈ ብዙ ነው። ሰው ጤናም ሲሰጠን እኮ እግዚአብሔር ጤናም ሲሰጠን
በጤናችን ስንሆን ጤና የሰጠንን እንተውና እኛ ጤናችን ላይ ነው የምናተኩረው። ይህ መሆን የለበትም። ወደ ጤና ሰጪው፣ ጉልበትም ከሆነ ወደ ጉልበት ሰጪው በተሰጠን ነገር ላይ ከማተኮር ይልቅ የሰጠንን እናክብረው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።